ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም እግዚአብሔር ይመስገን። ከእናንተም በያላችሁበት ሰላም ጤና እንዲኖር እመኛለሁ። በዛሬ ቪዲዮ ይዤላችሁ የመጣሁት አንዲት እህቴ በኮሜንት የአማርኛ ቁጥሮችን ስራልን በሚል አሳውቀኝ ነበርና በዛ መሰረት ከ1 እስከ 100 ያሉት ቁጥሮች ዛሬ ይዤ መጥቻለሁ። እናንተ ደግሞ ሌሎችንም ከፈለጋችሁ እስከ 100 ሺህ እስከ ሚሊዮን ድረስ እንዲሰራላችሁ ከፈለጋችሁ በኮሜንት አሳውቁኝ ማለት ነው። እና በቀጣይ ቪዲዮ ወይ 2 ጊዜ አድርጌ ልሰራላችሁ እችላለሁ። ይህን ቪዲዮ ግን እስከ መጨረሻ ማየትን አትርሱ። ከዛም ለጓደኞቻችሁ ማጋራትን እንዲሁ አትርሱ። ለኔም አሪፍ ይሆናል ለቪዲዮ እንዲያድግልኝ ማለት ነው። ወደ ቪዲዮ ወስዳችኋለሁ። እስከ መጨረሻ ተከታተሉኝ። መልካም ጊዜን ተመኘውላችሁ። ያው አንድ ቁጥር ምን ትመስላለች? እንደዚህ አይነት ናት። አንድ ቁጥር እንደዚህ በመልኩ መጻፍ ትችላላችሁ። አንድ በኖርማል ቁጥሩ ሲጻፍ ማለት ነው። በአሃዝ ስንጽፈው ደግሞ አንድ ብለን እንጽፋለን ማለት ነው። ሁለት ቁጥር ደግሞ የሚሆነው ልክ እንደ አንድ ትመስልና ከላይ በኩልና ከስር በኩል 00 መጨመር ማለት ነው። ሁልጊዜም ቢሆን ከላይ ቅጣዮች አሉ ማለት ነው። እሺ አሁን ከላይ የጻፍናት ሁለት በአረብኛ ስትጻፍ እንደዚህ ናት። ሁለት በአሃዝ ስትጻፍ ደግሞ እንዲህ ናት ማለት ነው። ሁለት ይሽ ደግሞ ሶስት ስትጻፍ ተመሳሳይ ነው። ሶስት ብለን እንደዚህ እንጽፋለን ማለት ነው። ሁልጊዜም ቢሆን እነዚህ የአማርኛ ቁጥሮች ሲጻፉ ከላይ በኩልና ከስር በኩል ጭረት አላቸው ማለት ነው። ይህ አይረሳም። አራት ስትጻፍ 0 መሃል ላይ 0 ሆኖ ጭረት አራት ወይም ደግሞ አራት ደስ ባላችሁ ማንበብ ትችላላችሁ። ቁጥር የምታውቁ ከቁጥሩ ጋር አስተያዩ፣ ጽሁፉንም በዛው እያነበባችሁ። አምስትን ቁጥር ስንጽፍ ደግሞ እችን ትመስላለች። ከላይ በኩል ሁልጊዜም ቢሆን ትናለ አምስት ትሆናለች። ስድስትን ቁጥር ደግሞ ስንጽፍ በአማርኛ ፊደላቶች አስተያየቼ እነግራችኋለሁ። ጌ የአማርኛ ፊደል ጌ የምታውቋት ከሆነ 6 እንደዚህ ትጻፋለች ማለት ነው። 6 ከዛ 7 ቁጥር ደግሞ ስትጻፍ በአማርኛ ፊደሎች ጊ ከላይ ያለውን ጭራት ለሁሉም አድርጉ ብያችኋለሁ። ጊ ትመስላለች። 7 ቁጥር ማለት ነው። እሺ ከዛ 8ን ቁጥር ስትጽፉ ደግሞ 8ን ቁጥር ስትጽፉ ከላይ ጭረቱ እንዳለ ሆኖ ከስር አይ የእንግሊዘኛ ፊደል አይ ካፒታሏ የምታውቋት ከሆነ 8 ያን ትመስላለች። 8 እሺ 9ን ቁጥር ደግሞ ለመጻፍ ከላይ ያለውን ጭረት እንዳለ ሆኖ ሀ ታደርጉና ወይም ኤ ተገልብጣ ማለት ነው። ኤ ተገልብጣ 9 ቁጥር ትሆናለች ማለት ነው። 9 ስትጻፍ እንደዚህ ናት። እሺ ከዛ 10 ቁጥር ደግሞ የ8ን ቁጥር አንዱን ጭረት አንስቶ ማለት ነው። 10 ቁጥር እንዲህ ነው የምትጻፈው 10 እንዲህ ይሆናል። ከዚህ ጋር ትኩረት አድርጉና 1 እስከ 10 ካወቃችሁ በኋላ ቁጥሩ እስከ 20 መደጋገም ነው ማለት ነው። እስከ 20 ያሉትን መደጋገም ነው። እሺ አሁን 11ን ስንጽፍ ያው 10ን ጽፈን 1 ከዛው ጋር ማስገባት ማለት ነው። የአማርኛው አንድ ነው የሚጻፍ የዚህኛው ማለት የአማርኛው ግን 10ንና 1ን 12ን ስንጽፍ ደግሞ 10ን እንጽፍና 2ን ከዛው ጋር በአንድ እንትን ምልክት ማስገባት ማለት ነው። ያው እንደዚህ 12 ሲጻፍ እንደዚህ ነው ማለት ነው። 12 13ን ደግሞ ስንጽፍ 10ን ቅድም እንዴት እንደሚጻፍ አይታችኋል። 10ን ትጽፉና 3ን ደግሞ ከመጀመሪያ ቁጥር ስላያችሁ 3ን መጨመር ማለት ነው። 13 ያው 13 ሲጻፍ እንደዚህ ይጻፋል ማለት ነው። ከዛ 13 ብለን 14 ደግሞ 10ን ትጽፋላችሁ። 4 ሲጻፍ 0 ነው ብያችኋለሁ። ትጨምራላችሁ 14 እንደዚህ ይጻፋል። 14 15 መጻፍ በዚህ አይነት ለእናንተ ቀላል ነው። 10ን ትጽፋላችሁ። ከዛ በኋላ 5ን ትጨምራላችሁ። 15 ከላይ የሚጨመረው ጭራት በአንድ ታረጉታላችሁ። ለብቻ የነበረውን በአንድ 15። እሺ 16ን ደግሞ ስትጽፉ 10ን ትጽፋላችሁ። 6ን በአብዛኛው በአረብኛው ስትጽፉ 1ንና 6ን ነበር 16 ለመጻፍ ይኸው 1ና 6። ከዚህኛው ግን 10ንና 6ን አንዳንዶች በስህተት 1ና 6 አድርገው 16 ያስመስሉታል። ግን እንደዚህ አይደለም። 10ና
17ን ለመጻፍ ደግሞ 10 እና 7 ጊ ናት 17 እንደዚህ ይጻፋል 17 እሺ 18ን ደግሞ ስንጽፍ 10ን እንጽፋለን 8ን አይ ትመስላለች ብያችኋለሁ ልዩነቱን እዚህ ልዩት 10 እና 8 እንዲህ ነው የሚለያዩት 18 ሲጻፍ እንደዚህ ይጻፋል ማለት ነው 18 እሺ 19 ይቀረናል 19 ስንጽፍ ደግሞ 9 ኤ ተገልብጣ ብያችኋለሁ 10ን ትጽፉና 9 19 ሲጻፍ እንደዚህ ይሆናል ማለት ነው 19 አንድ 9 ካደረጋችሁት በአማርኛ ሲጽፉ አይሆንም ያንኛው 10ን ጽፋችሁ 9ን እሺ 20 ሲጻፍ ይለያል እስካሁን ድረስ ያላያችሁት ነው 20 ለን ይመስልና ከላይ በኩል ሁለት ጭረት አለው 20 ከዚህ በኋላ 30 40 50 እያልን እንሂድ ማለት ነው ተመሳሳይ ስለሆነ 30 ሲጻፍ ኤን በዚህኛው በኩል ተዘውሮ 30 እንደዚህ ይጻፋል ማለት ነው 31 32 33 እያሉ መሄድ ከዚህ በኋላ ቀላል ነው መጨመር ነው ይህ ደግሞ 40 ይሆናል ማለት ነው 40 ሲጻፍ ሳ በአማርኛ ፊደል ሳ ይመስላል 50 ሲጻፍ ደግሞ ሀ ይመስላል በአማርኛ ሀ ውስጥ ላይ ያለችውን ብቻ ነው እየነገርኳችሁ ያለው ሀ ትመስላለች 50 እንዲህ ይጻፋል 60ን ስትጽፉ ደግሞ ከ8 ጋር እንዳይመሳሰልባችሁ መሃሉ ላይ ወልገድገድ ያላለው መሃሉ ላይ ትንሽ የተወላገዳለው 8ን ይመስላል ነገር ግን መሃል ላይ የተወላገዳለው ማለት ነው እሺ 70ን ደግሞ ስትጽፉ ሮ 70 ሮ የአማርኛ ሮ ረሩ ሪራ ሬ ርሮ ሮን ይመስላል 70 80ን ደግሞ ስትጽፉ ዠ የአማርኛ ዠ ፊደል የምታስታውሱ ከሆነ ያን ይመስላል ዠ 80 ሲጻፍ እንደዚህ ይሆናል ማለት ነው እሺ 90 ስትጽፉ ደግሞ ን የአማርኛ ን ፊደል ካስታወሳችሁት ንን ይመስላል ማለት ነው 90 100 ስትጽፉስ የ የአማርኛ የ ፊደል ይመስላል 100 ይሄን ይመስላል ማለት ነው 100 እስከዚህ ድረስ አይተናል ማለት ነው ቀጣይ ላይ ደግሞ እስከ 1000 እና እስከ 100000 እስከ 1 ሚሊዮን እንዲሰራላችሁ ከፈለጋችሁ በኮሜንት አሳውቁኝ መልካም ጊዜን ተመኘውላችሁ ሰላም